ሩታና አብረሽ ተገናኙ። ማውራት ያለባቸውን አወሩ። ሄርሜላ አላየችም። ለምን ፈለከኝ? ለምን ስጠራኸኝ? አለችው ሩታ። አብረሽ እንግዲህ ናፍቃው ልትሄድ ነው የሚባለውን ነገር ሲሰማ በጭራሽ እንዳትሄጂ ልጁን ሰተሽኝ ነው እንጂ ከሄደሽ ተወኝ ብለሽኝ ትቼሻለሁ። እኔ ምንም ልፈልግ አልመጣሁም። የመጣሁት ግን የቤቱን ቁልፍ ላስረክብሽ ነው የመጣሁት። እኔ ከዚያ ቤት በወጣ ይዤም የምወጣው ልብሴን ብቻ ነው። አንቺ ከልጅሽ ጋር ትኖሪበታለሽ። ከፈለግሽም ደግሞ የጋራ የጀመርነው ቤት ላይ አንቺ እዛ ትኖሪያለሽ። ትንሽ ይለቅና ብሎ ለሩታ ቢነግራትም ሩታ ደግሞ እናትና አባቴን እንደምንም ብዬ አሳምኛቸው እነሱ ከመረቁኝ በኋላ መሄድ እችላለሁ። ምንም አይነካኝም። እኔ አንድ ነገር ጀምሬ የማሳካ ነኝ። ምንም አይገጥመኝም። ራሴን ችዬ የምቆም ሴት ነኝ። አትፍራ አለችው ለአብርሽ። አይ ለሱ ሳይሆን ለምንድን ነው ትሄጃለሽ? ምን ቸግሮሽ ነው ብሎም ቢጠይቃት እኔ መቀየር እፈልጋለሁ። እዚህ ሰላሜን አጥቻለሁ። አንተ ብቻ ሳትሆን ሌሎችም ሰዎች አሉ እያለች ነግረዋለች። እንግዲህ ጋሼ በዚህ ሀሳብም ላይ በመሄዷ ላይም ደስተኛ አይደለም። የእሷ ወላጆችም አይፈቅዱም። አብርሽ ግን ለብቻዋ አገኝቷት እንደተስማማትና እሱም ደግሞ እንደ አማረበት እንድትነግረው ፈልጎ ነበር። በጭራሽ ለዚያ ደግሞ መቼኔ አልኩና ነገርኩህና ነው ብላ ምላሽ ለሱ ሰጥተዋለች። አሁን መሄዱን ነገር በጭራሽ እንድትሰርዥ እፈልጋለሁ። እኔስ አባት አይደለሁም ወይ? ልጄን አልፈልግም ወይ? የአባትነትን ደግሞ ልጅ ፍቅር ማግኘት አለበት። አንቺ እንደ እናትነት ግዴታሽን ብትወጪ ደግሞ እኔ ደግሞ የአባትነት ግዴቴን መወጣት አለብኝ። የናፍቀኛል አይሆንም ማለት እሷ ወስኛለሁ ብላ በውሳኔዋ እንደማትደራደር ለአብርሽ ነገረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የአብርሽና የሩታ ጉዳይ ሁለቱ እንግዲህ ሽማግሌ የእርቁን ቀን ቆርጦላቸው ወይንም የእርቁ ቀን እስከሚታወቅ ድረስ ነበረ። የምክክር ቀን ነው። የምክክር ቆይታ ነበር ሰሞኑን። ምክንያቱም ጋሽም ተቆጥቷል። ሄርሜላን አስጠንቅቋታል። አብርሃም ደግሞ ይህንን ነገር ሲሰማ ለብቻው እሷን ማግኘት ፈልጎ ቀጥሯት አግኝቷታል። ያንን ነገር የመሄዱን ጉዳይ እውነት ነው ወይ? እኔ ከሌላ ሰምቻለሁ። ምንም ፈልጌ አይደለም፣ ጎሎች ነው የምትሄጂው አትሄጂም ብሏታል። እሷ ደግሞ እኔ ምንም ቸግሮኝ ሳይሆን ሀገሩን መልቀቅ እፈልጋለሁ። ማንም አይፍቀድ፣ እናትና አባቴ ብቻ ከፈቀዱልኝ ችግር የለም እሄዳለሁ። ልጄን ደግሞ ጥዬ አልሄድም፣ ይዤ ነው የምሄደው አለች። አብርሃም ታይ፣ እንደዚህ መሆን የለበትም። እኔ ሌላ ነገር ለማለት ፈልጌ አይደለም። ምንም የሚቸግርሽ ነገር የለም። ቆይ እንዴት ነው? ምን ጎሎብሽ ነው ወደ ሌላ ሀገር ወደማታውቀው ሀገር ለመሄድ ያሰብሽው? ቢላትም ወስኛለሁ። እኔ ራሴን ችዬ የምጠነከር እንዲሁም ጠንካራ ሴት ነኝ። ጀምሬ የምጨርሰውና የምፈጽመው ነኝ። ታውቃለህ፣ በብዙ ፈተና ውስጥ ያለፍኩኝ አሁን ስኬት ላይ ብደርስም ገና ብዙ መፈጸም የምችል ሰው ነኝ። አትፍራ፣ አደርገዋለሁ ባለበት ደህና ሁን ብላ ለአብርሽ ነገረችው። ቆይማ ምንድን ነው ነገሩ? በቃ እቤት ተመለሽ። አሁን 2 ወር ከምናምን ነው። እንዴት ህፃን ልጅ ይዘሽ ትሄጃለሽ? ቤት የተሟላ ቤት አለ። የቤት እቃ ሁሉም የተሟላ ነው። ለምንድን ነው የምትሄጁ እያላት ነው። እሷ ደግሞ በጭራሽ እኔ በቃ አብረሽም አልኖርም፣ ከህይወቴ ውጣልኝ ብለሽኛል። እሱንም ምሽት ትቻለሁ። ይዤብሽ ቦታ ልብሴን ብቻ ነው። አንቺ ከልጅሽ ጋር ዘና ብለሽ ፈልሰስ ብለሽ እንደ ልብሽ መኖር ትቻለሽ። ያንን ልልቀቅልሽ። ሌላም ደግሞ ይገዛልኝ ካለሽ የብር ችግር የለብኝም፣ ሌላ ቤት ይገዛልሻል። እንደገና ደግሞ የጋራ እየጀመርነው የጋራ ንብረታችን የሆነው እዛም መቀመጥ ትቻለሽ፣ እዛም ደግሞ እንደፈለግሽ መሆን ትቻለሽ። እሱም ማጠናቀቅና መጨረስን ብቻ ነው የቀረን እንዳታስቢ ብላትም እኔ ይህንን ነገር አሁን ብቻዬን የምወስነው ነገር አይደለም። ይህንን ሀሳብ ለሽማግሌዎቹ እንዲሁም ለወላጆቼ ተናግሬ የእነሱን ውሳኔ ከሽምግልናው በኋላ
የምመለስበት ይሆናል። አሁን ምንም አይነት ምላሽ ልሰጥ ወይም ልመልስልህ አልችልም። የመሄዱ ነገር ግን ያው ያለቀና ሁሉም ነገር የተጠናቀቀ ጉዳይ ነው። እባክህ ብላ ነግረዋለኝ። አብርሃም ደግሞ በቃ የእሷን ደህንነት የእሷን ሰላም ስለሚፈልግ ሀገር እንድትወጣ አልፈለገም። ሄርሜላ እንግዲህ በሁለቱ መካከል ገብተሽ ለራስሽ ለማብሰል ያሰብሽው ነገር እሱ ነገር አይደለም ወይንም አልተሳካልሽም ማለት ነው። ሩታና አብረሽ መቼም አይለያዩም። የእርቁ ቀን ሰሞኑ ነው። ሽማግሌዎቹ ቀኑን ስለቆረጡት ያን ቀን ደግሞ በጉጉት እንጠብቃለን። ሩታ ለአብረሽ የምትሰጠው ምላሽ ደግሞ ምን ይሆን? ምክንያቱም ብቻዬን አልወስንም ብላለኝ። አብርሃም እንዳትሄድ ነግሯታል። ጉዞን በጭራሽ ልጅን ይዘሽ መሄድ የለብሽም፣ ከጉዞሽ መቅረት አለብሽ። ይህንን ነገር አልደግፈውም። ምክንያቱም ምን ሆነሽ ምን ቸግሮሽ ቢላትም እኔ በቃ አልፈልግም፣ ከሀገር መውጣት ነው የምፈልገው፣ ሁሉን ነገር ጀምር ያለሁኝ ምን ላድርግ፣ በቃ ወስኛለሁ፣ አንተም የራስን ህይወት እየኖርክ ነው፣ እኔም የራስን ህይወት መኖር እፈልጋለሁ ብላ መልሳለታለች። የሩታ ወላጆች ደግሞ ይህንን ሀሳብ ሲነገራቸው ለሩታዬ ከሽማግሎቹ እንግዲህ ተቀድሞ ወደ ወላጅ ነው የሚነገረው። ወላጆቹ ምን አይነት ምላሽ ለሩታ ይሰጧት ይሆን? ምክንያቱም እህቷን ማስጠንቀቃታለች። ይህንን ነገር እናታችን ብትሰማ ምን እንደምትሆን ምን እንደሚሰማት ታውቂያለሽ? ምን ጎሎብሽ ነው ህፃን ልጅ ይዘሽ ገና ትንሽ ልጅ ከሀገር ልውጣ የምትይው? የሚገጥምሽን አታውቂም። በሰው ሀገር ብቻሽን ነው የምትሆነው። እህት ወንድም የለሽም ካጠገብሽ። ይህንን ሀሳብሽን ብትቀይሪው መልካም ነው ብላ እህቷ እነግራታለች ማለት ነው በትላንትና ቪዲዮ ላይ። በዛ ሀሳብ ደግሞ ሩታ እንደ ሀሳብ ነገረቻት እንጂ ሙሉ በሙሉ ደግሞ ሩታ ለእዛች ለእህቷ የሰጠቻት ምላሽ ያው እንደምትሄድና እናትና አባቷ እንድትናገርላት ነበር። ለወላጆች አልተነገረም ማለት ነው። በዛሬው ላይ ከአብርሽ ጋር ተወያይተዋል። ያንን ውይይት ደግሞ እሱ እንዳትሄጂ ቤቱን እለቅልሻለሁ፣ እዛ ትኖሪያለሽ፣ ከፈለግሽ ሌላ ገዛልሻለሁ፣ ምንም ነገር እንዲጎልብሽ አልፈልግም ብሏታል። አንተ የምታምነው በብር ነው ወይ ብለዋለች። እኔ እንደዛ ማለት አይደለም፣ ለምን ትሄጂ የሚለውን ጥያቄ ነው የጠየኩሽ ቢላትም አሁን እውነቱን ማወቅ እፈልጋለሁ እንዳትሄጂ ቢላት ብቻዬንም ወስነው ውሳኔ አይደለም፣ እሱን በቀጣይ የማሳይህ ይሆናል ብላ ለአብረሽ ምላሽ ሰጥተዋል ማለት ነው። አብርሃም እንግዲህ ተስፋ ይኖረዋል፣ ይታረቃሉ። የወለደ ሰው መቼም አይለያየም። እዳር ሆነ ላጨበጨብ ነው ሰዎች ነው እንጂ ሄርሜላ በሁለት ቀን ወደ ራስሽና እኔ የፍቅር መምህር ሆናለሁ ብለሽ እያልሽው ከማን ጋር ትሆኒ? እሱን እንግዲህ ከጓደኞቹ ጋር አብረሽ መጣመር ትችያለሽ ማለት ነው። አብረሽና ሩታ በዛሬው እለት ጥሩ ጊዜ አሳልፈው ጥሩ ተወያይተዋል። በሀሳብ ደግሞ የሚስማሙና አብረው ሆነው ልጃቸውን የሚያሳድጉ ይሆናል። እሱም ልጃችንን እናሳድግ አትሂጂ ብሎ ነው አብርሽ እየነገራት ሲል፣ በቀጣይ ክፍል ደግሞ ከሽማግሌዎቹ ምን አይነት ምላሽና ከሩታ ለወላጆቿ ተናግራ የምታገኘውን ወይንም ያንን ምላሽ ለአብርሽ የምታሳውቀው ይሆናል። ቀጣዩን በጉጉት የምንጠብቅ ይሆናል። ቤተሰብ በያላችሁበት ሰላም ቆዩልኝ። ባይ ባይ።